ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ቆይታችኋል? በወቅታዊ ጉዳዮች ዙሪያ ቆይታ ልናደርግ እንግዶች ጋብዘናል። እንግዶቻችን የታሪክ ምሁራንና ተንታኞች የሆኑ እንዲሁም የፖለቲካ ምሁራንና ተንታኞች የሆኑ አቶ ጸጋዘአብ ካሳ፣ አቶ ተስፋዬ ታደሰና አቶ ያማነ ገብረ መስቀል ናቸው። ከእነሱ ጋር አጠር ያለ ቆይታ እናደርጋለን ማለት ነው። እንግዶቼ ጥሬን ተቀብላችሁ ስለመጣችሁልን አመሰግናለሁ። በአድማጭ ተመልካቾቼን ስም አመሰግናለሁ። መልካም እስቲ ከርሶ ልጀምር አቶ ጸጋዘአብና እስኪ የትግራይ ህዝብ ከተከፈተበት ወረራ ባካሄደው ተጋድሎና ባካሄደው አኩሪ ገድል የፕሪቶሪያውን የሰላም ስምምነት ለመፈረም በቅተዋልና ነገር ግን ያው የፕሪቶሪያውን የሰላም ስምምነት የፌዴራል መንግስት አፍርሶ ለድምጽ አልባ እልቂት እንዲዳረግ የትግራይ ህዝብን አድርጓልና እየተጠቀመበትም ነው ያለውና እነዛ ድምጽ አልባው እልቂት የምንላቸው መገለጫዎች ምን ምንድናቸው? በአሁኑ ሰዓት የትግራይ ህዝብ እየተጋረጠበት ያለው አደጋ እስኪ ከነሱ እንጀምር። እሺ፣ የትግራይ ህዝብ የተጋረጠበት አደጋ ምንድነው የሚለው ነገር እንግዲህ በጣም ግልጽ ነው። ነገር ግን የግድ እነዚህ ነገር ደግሞ ደጋግመንም ቢሆን ማስታወስ ያለብን ነገር ይመስለኛል። ይህ ስርዓት አሁን በ4 ኪሎ ወደ አገዛዝ የመጣው አገዛዝ ላይ ያለው ስርዓት ከመጣበት ጊዜ ጀምሮ የትግራይ ህዝብ ላይ በይበልጥ በአጠቃላይ ደግሞ በመላው የኢትዮጵያ ህዝቦች ላይ የደረሰው ፈተናና አደጋ ይህ ነው ተብሎ ሊገለጽ የማይችልና እጅግ በጣም የከፋ ምናልባት በአገሪቱም በታሪኳ አይታው የማታውቅ ብዙ ሰዎችም እንዳሉት ብዙ ሰዎች እንደሚገልጹት ምናልባትም ባለፉት 5 እና 6 ዓመታት እዚች ሀገር ላይ የሆነው ከ500 እና ከ600 ዓመት ወይም ከ1000 ዓመት ውስጥ የተደረጉት እጅግ በጣም ክፉ እልቂቶች፣ ክፉ አውዳሚ ጦርነቶች እና ትላልቅ ዲዛስተሮች ሁሉ ተደምረው ከዛ የበለጠ ነው እስከ ማለት የደረሱ ሰዎችም አሉ። ስለዚህ በዛ መልኩ የሚገለጽ ጥፋት፣ መከራ፣ ቸነፈር፣ ውርጅብኝ እየደረሰበት ነው ያለው። ይሄ ሰው ሰራሽ ነው፣ ስርዓት ሰራሽ ነው፣ አገዛዝ ሰራሽ የሆነ ጥፋት ነው እየመጣ ያለው ማለት ነው። ይሄ ጥፋት የዚህ ጥፋት ደግሞ ዋና ሴንተር ማዕከል ዋና ዜሮ ግራውንድ ላት የምንችለው የመጀመሪያዋ ታርጌት ይሄ አገዛዝ ወደ ስልጣን ሊመጣ ሲልም እያጠቃ ትግራይና ተጋሩን እያጠቃ የትግራይ ህዝብ ላይ ያነጣጠረ ጥቃት በመሰንዘር ነው የመጣው። ማንኛውም አይነት ሁለንተናዊ ጥቃት በመፈጸም ስልጣን ላይም ስልጣን ከተቆናጠጠ በኋላም ስልጣን ላይ ለመቆየት የሄደበት ማንኛውም መንገድ ሁሉ ወታደራዊ፣ ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊም ሆነ ዲፕሎማሲያዊ እንቅስቃሴዎቹ በሙሉ በትግራይ ህዝብና በትግራይ ተወላጅ በትግራይ ተቋማት በትግራይ ማንነት በትግራይ ክብር በትግራይ እሴቶች ላይ ከፍተኛ ዘመቻ ያካሄደ ቀጥታ አካላዊ በሆነ መልኩም በሐሳብ ደረጃም በሚገለጽ ማለት በተግባርም በሐሳብም የታየ ግልጽ የሆነ ጦርነት የምንመለከትበት ሁኔታ ላይ ነው ያለው ማለት ነው። የዚህ መገለጫዎች ምንድናቸው ካልሽኝ ዋናው አንደኛው መገለጫው የዚህ የስርዓት ነው። የትግራይ ህዝብ ታግሎ የገነባውና ሌሎች ህዝቦች ጋር በመፈቃቀድና በእኩልነት የተመሰረተው ስርዓት ህገ መንግስታዊ ፌዴራላዊ ህገ መንግስታዊ ስርዓት በተግባር መፍረሱ ነው። ወረቀቷ ተንጠልጥላ ቀርታ ሊሆን ይችላል። በአጠቃላይ በማንኛውም አይነት መገለጫዎቿ ግን ያ ስርዓት ፈርሶ የአንድ ግለሰብ ፋንታዚ ህግም ስርዓትም ማንኛውም መመሪያም ተግባርም ትዕዛዝም አዋጅም ሆኖ አንድ ግለሰብና የአንድ ግለሰብ የልብ ትርታ ማለት ነው ወደ ፍጹም የግለሰብ አባገነናዊና ያ ግለሰብ ደግሞ ፋሺስታዊ ፍጹም ፋሺስታዊ መሆኑ በዚህ ምክንያት ትልቅ ጥፋት መምጣቱ ነው። ይሄ በፖለቲካ ስርዓቱ ላይ ኦርደር ላይ መገለጫ አለው። ይህ አገዛዝ ስልጣን ከያዘበት ጀምሮ የትግራይ ህዝብ ከአገሪቱ እንደ ልብ መንቀሳቀስ ከሌሎች ህዝቦች ጋር በጋራ የሚያሳስሩት ማንኛውም አይነት ክሮች ዋና ድልድዮች ተበጣጥሰዋል። ኢትዮጵያ ሀገሬ ናት ብሎ እንዲኖር የሚያደርገው ነገር ጋር በሙሉ ለምሳሌ በፓርላማ ያለው በፌዴሬሽን ያለው ምክር ቤት ያለው ውክልና የለም። በኢትዮጵያ ተቋማት በፌዴራል ተቋማት ላይ ያለው ውክልና ዜሮ ነው፣ የለም። ከዚህ ተነስቷል፣ ከዚህ ተገሏል። ተጋሩ በየትኛውም የአገሪቱ ክልል ተንቀሳቅሰው እንዳይሰሩ እንዳይኖሩ አጋጣሚ ቢንቀሳቀሱ ቢሄዱም የዘላለም ተጠርጣሪ በማንኛውም ጉዳይ
በጥንቃቄ የሚታዩ በጠቀስነው ግለሰብ ሁሉ ነገሩን አገዛዝ ያደረገ ትንፋሹንም እንቅስቃሴዎቹንም ፍርሃቱንም ጭምር መንግስትነት ስቴት ያደረገ አካል ይህ ሰው የዚህ ግለሰብ ይቃወሙታል አይቃወሙም፣ ይፈልጉታል አይፈልጉትም፣ ይፈልጋቸዋል አይፈልጋቸውም። ኢንፋክት የነሱ መፈለግም አይጠበቅም። እሱ ይፈልጋቸዋል በሱ ቸሮታ በሱ ፈቃድ ብቻ በሱ ፍርፋሪ የሚያድሩ ሰዎች ግለሰቦች ካልሆኑ እንደ ህዝብ የትግራይ ህዝብ በማንኛውም መልኩ እንደ ኢትዮጵያዊ እንዳይታይ ያደረገበት ይሄ እንግዲህ ከሌላው የኢትዮጵያ ህብረተሰብ ክፍል ከኢትዮጵያ ተቋማት ከሀገሪቱ ፌዴራል ተቋማት ከሀገሪቱ ህብረተሰብ ህዝቦች ጋር ያለው ግንኙነት እንዲበጠስ መደረጉ ላይ የተያዘ ነው። እዚሁ ትግራይ ላይ ደግሞ ራሱ እዚሁም ሀገራችሁም ላይ መኖር አትችሉም። በህገ መንግስት የተከበረው ግዛታችሁ የእናንተ ሲሆን አይከበርም። ህዝባችሁ የትም ቦታ ላይ እዛው ሀገሩም ራሱ ሌላው ኢትዮጵያ ክፍል ወደ ውጭ ሀገር እንደ ልቡ ሄዶ ተንቀሳቅሶ ለመኖር ሳይሆን እዛው ትግራይም ታፍናችሁ ባላችሁበት ሁሉ ነገር ተከልክላችሁ ትሞታላችሁ የሚል አዋጅ በግልጽ የታየበት ላለፉት 5 ዓመታት በፍጹም ጄኖሳይዳዊ ጦርነት በአንድ በኩል ግልጽ የሆነ 360 ዲግሪ የመዝጋትና የማፈን ማንኛውም ነገር ብሎኬድ የማድረግ ሁኔታ ሁሉም አይነት ሰርቪሶች የመከልከል መሰረታዊ የሆነ ከዚህ በተረፈ ደግሞ በጀት ህብረተሰቡ ራሱ ከግብሩ ከሪሶርሱ አዋጥቶ በዚህ በፌዴሬሽን በዚህ ስርዓት ስር ነው ያለሁት በዚህ ፌዴሬሽን ፊስካል ሲስተም ውስጥ ነው ያለሁት ብሎ አምኖ የዚህ ስርዓት አካል ነኝ ከዚህ ስርዓት ደግሞ የጋራ ገበያ የጋራ የኢኮኖሚ ማህበረሰብ ነኝ የሚል ህዝብን አንተ የዚህ ህዝብ አካል አይደለህም፣ በጀት ያንተ በጀት አይሰጥህም፣ ላንተ መድኃኒት አያስፈልግም፣ ላንተ ትራንስፖርት አያስፈልግም፣ ላንተ ማንኛውም መድኃኒት አያስፈልግህም፣ ላንተ ማንኛውም ነገር አገልግሎት ከዚህ ሀገርም ተጠቃሚያት ሆነ ያለህም ራሱ ሀገር ውስጥ ሆኖ የሚሰራው ትግራይ ውስጥ ያለውን ላንተ እንዳይሰራ እናደርጋለን የሚል ፖሊሲ የሚከተል መንግስት ነው። የዚህ ሂደት ተጎጂ የሆነ ህዝብ ነው ማለት ነው። ስለዚህ በዚህም ተባለ በዚህ ተባለ ከጦርነት በፊትም የነበረው አደጋ አድጎ ወደ ጦርነት አደገ። ጦርነቱም በጣም በምን አይነት ደረጃ የትግራይ ህዝብ ወደ ከፋ መከራና ስቃይ እንዳስገባው እናውቃለን። ከዛ በኋላም ደግሞ ፕሪቶሪያ የተኩስ አቁም ስምምነት ከተፈረመ በኋላም ይሄ ነገር ይስተካከላል ተብሎ የተጠበቀው ነገር ባለመሆኑ ባለመፈጸሙ የኢትዮጵያ መንግስት ባለመፈጸሙ የአብይ መንግስት ባለመፈጸሙ ወደዚህ ችግርና አዘቅት ገብተናል። አሁንም ደግሞ ሌላኛው ዙር ጦርነት ሊመጣ ባለበት ሰዓት ዓለም አቀፍ ህብረተሰብ ሊወስደው የሚገባው ተገቢውን እርምጃ ባለመውሰዱ ይሄ ነገር አደገኛ ደረጃ ላይ የደረሰ ሆኖ እንመለከተዋለን። በዚህም ተባለ በዚያ የትግራይ ህዝብ በአጠቃላይ ከኢትዮጵያ ፌዴራላዊ ህገ መንግስታዊ ስርዓት ተነጥሎ በተገድዶ የተነጠለበት ፕሮሰስ ነው የምንመለከተው። ፈቅዶ ወዶ ህገ መንግስቱን መሰረት አድርጎ ራሱ ወስኖ ሳይሆን ተገፍቶ ፍጹም ፋሺስታውያን በሆኑ ኃይሎች ጥምረት ከውስጥም ከደጅ ሆነው ተሰባስበው በዚህ 4 ኪሎ ላይ ባለው ፋሺስታዊ አገዛዝ ዙሪያ እዛ ላይ ተኮኮና እዛ ላይ ተሰብስበው በሚወስዱት ውሳኔ በሚያደርጉት ወታደራዊ፣ ኢኮኖሚያዊ፣ ማህበራዊ፣ ቁጠባዊ ፕላስ ዲፕሎማሲያዊ እንቅስቃሴዎች በእነዚህ ነገሮች ድምር ውጤት የትግራይ ህዝብ ፈጽሞ ከኢትዮጵያ የተገለለበት ሁኔታ እንመለከታለን። እንነጠል እንገንጠል የሚል እንቅስቃሴ አድርጎ ሳይሆን ተገዶ ማለት ነው ደም ፈሶበት ከማንኛውም አይነት ውክልና ተገልሎ ከማንኛውም አይነት አገልግሎት ተገልሎ ማለት ነው እና ብሔራዊ ክብሩንና ማንነቱን በሚነካ አኳኋን እየተዘመተበትና እየተጠቃ የተከናወነ ፕሮሰስ ነው። ሂደቱ በዚህ መልኩ የመጣ ነው ማለት ነው። ማለት የምፈልገው የትግራይ ህዝብ ማለት የፌዴራል መንግስት ከትግራይ ጋር ልናገናኘው ስንሞክር ኦልሬዲ ትግራይ እኮ የኢትዮጵያ አካል መሆን ካቆመች 8 ዓመት ሆናት። አሁን አደጋው በዛ ልክ ነው። አሁን ትግራይ የፌዴሬሽን ምክር ቤት፣ የተወካዮች ምክር ቤት፣ በመንግስት ሚኒስተሮች ምናምን የለችም። አሁን እዚህ ውስጥ የሌለ ህዝብ ስቃይና መከራው ምን ያክል ሊሆን እንደሚችል አስቢ። አሁን የትግራይ አደጋ በዚህ ልክ ነው ሄደው እነሱ በእኛ ላይ የፈጸሙትን ስታስቢ በዛ ልክ አሁን አንቺ ደሞዝሽ ማውጣት እያቃተሻል ምን ወዲህ አልቻልሽም እኮ
የተማርሽው ግን ለመኖር ነው፣ ምሰሪው ለመኖር ነው። ተስፋ እንዲኖርሽ ነበር የተማርሽው እኮ። ይሄ መንግስት እኮ የዜጎቹን ተስፋ ያጨለመ እኮ። ትግራይ ውስጥ ያለው እሱ ነው። ሰው ገንዘቡን አውጥቶ እንዳይጠቀም የመድኃኒት ዋጋ 30 ሺህ ከሆነ ከየት አምጥተሽ ነው የምትታከሚው? በአካውንትሽ ላይ 30 ሺህ ብር እኮ አለ። ሰው ለሌላ የወለድ የምናምን ጨዋታ ውስጥ ልትገቢ ማለት ነው። ልጆችሽን ትምህርት ቤት ለማስተማር ብዙ ነገር ለማድረግ አትችይም። ይሄ ቅንጦት ነው ትግራይ ውስጥ። ከዛ የሚገርመው ነገር የትግራይ ህዝብ የጠየቀው ምንም በጣም ቀላል የሆነ ጥያቄ ነው። በህገ መንግስቱ መሰረት በፕሪቶሪያዊ ሰላም ስምምነት ወደ መሬቴ መልሱኝ፣ አለቀ። ይሄ ደግሞ ሰላማዊ ለሆነ መንግስት በጣም ቀላል ነው። ሶ ይሄን አልመልስም እያለ ያለ መንግስት ነው። ሶ የትግራይ ህዝብ አሁን ህልውናውን የማረጋገጥና ያለ ማረጋገጥ እንትን ቁመና ላይ ነው ያለው። ምክንያቱም ከዚህ መንግስት ጋር እስከ መቼ 3 ዓመት ከ6 ወር እንዴት እንደተጫወተብን አይተሽዋል። የኛ ያው ቅድም እንዳለው ጸግሽ አርፋጅ ተደማሪዎች ማለት ነው። ከሀገር በፊት ነቃን ብለው ከሀገር ቂጥ የቀሩ ማለት ነው። በእነዚህ ሰዎች ምክንያት 3 ዓመት ከ4 ወር አካባቢ ጥባ ጥቤ የተጫወተብን በእነዚህ ሰዎች ምክንያት። አሁን የፕሪቶሪያውን ስምምነት ደግሞ ዓለም እያየው ቀስ እያለ እየቀደደ በየቀኑ እየቀደደ መጨረሻ ለ3 ሰዎች ሰጣቸውና አላቃችሁ ማለት። ከዛ ምንም ማድረግ አትችል። ለዛ ነው የትግራይ ህዝብ መንግስቱን የመለሰው። መንግስቴን ካልመለስኩ ህልውና አደጋ ላይ ነው። የ3 ዓመቱ ኤክስፒሪየንስ እየነገረው ስለሆነ ይሄ ህዝብ መንግስቱን እንኳን ሲመልስ አሁን ምልሽን አደጋዎች በደንብ ግምት ውስጥ አስገብቶ ነው ይሄ ሁሉ ዋጋ ከፍዬ ልበላ ነው መንግስት ሊኖረኝ ይገባል ብሎ ይሄ ልባም ህዝብ መንግስቱን የመለሰው። አሁን የመኖርና ያለ መኖር ከፈለግን መታገል ነው። ሌላ ምንም አማራጭ የለም። ምንም ይሄ አማራጭ ደግሞ ህዝብ እንደ ህዝብ ይዞ ስራውን ይሰራል እንጂ የትግራይ ህዝብ እንዳይኖር ከተከለከለ እኮ እስኪያስቢው 14 ሚሊዮን ህዝብ ለማጥፋት እኮ ፕሮጀክት በደንብ ተሰርቶ እኮ ነው አይደል? ትግራይ ውስጥ የተደረጉትን ነገሮች ወደ ኋላ ተመልሰሽ አስቢና እኛን ጉድጓድ ውስጥ ለመቅበር ነበር። በእነሱ ሂሳብ እኮ እኛ የለንም። በከፈልነው ዋጋ ነው አሁን ቁጭ ብለን አንቺ ጋር የምናወራው። በተከፈለ ህይወት ነው የምናወራው እንጂ በእነሱ ፕሮጀክት ፕሮፖዛል እኛ የለንም። ዓለምም ለጥናት ብትመጣ ፈልጋ አታገኘንም። ይሄን ያለፈ ህዝብ ነው አሁን ህልውናውን ለማረጋገጥ እየሄደ ያለው። አሁን ህልውናውን የማረጋገጥና ያለ ማረጋገጥ መንገድ ላይ ነው ያለው። አለቀ እንጂ የፌዴራል መንግስቱ 30 ጊዜ ገድሎናል በሱ ሂሳብ። ግን እኛ በምንከፍለው ዋጋ በትዕግስት ብዙ ነገር እየከፈልን ስለመጣ ነው አሁንም ምን ተነፍሰው እንጂ በእነሱ በጎ ፈቃድ አይደለም። የትግራይ ህዝብ የፕሪቶሪያውን የሰላም ስምምነት ተግባራዊ እንዲሆን ብዙ ርቀት ሄዷል፣ ብዙ ዋጋም ከፍሏል። ኢቭን ከተፈረመ በኋላ 3 ተኩል ዓመት አድርገን ራሱ በከበባና ክልከላ ውስጥ ነው ያለነው። ሁሉን ነገር ተከልክለናል። ተፈናቃዮቻችን አልተመለሱም። ግዛታዊ አንድነታችንም እንደዚሁ ማለት ነውና ዋጋ የከፈልናቸው ዋጋዎች ናቸው እነዚህ። ስለዚህ ተግባራዊ ስላልተደረገ በፌዴራል መንግስት በራሱ ጊዜ ስላፈረሰው በይደር ለስምምነቱ ሲባል በይደር ቆይቶ የነበረ መንግስት እስከነ ምክር ቤቱ ተመለሰ። ነገር ግን የዚህን መመለስ የማይፈልጉ አካላት ወይም ደግሞ ተቋሞች ጦርነት ፈላጊነት ነው ወይም ደግሞ ጸባጫሪነት ነው ይላሉ። ህጋዊ መንግስታችን መመለሱ ማለት ነው። ይህ ለምን ይባላል? እዚህ ጋር እስኪ ማብራሪያ ካሉት። ይህን ጥያቄ በእኔ በፊት የነበሩ ጓዶቼ በተወሰነ ደረጃ ስለገለጹት በኋላ ሰፋ አድርገን የምንገልጸው ነገር ይሆናል። መጀመሪያ ግን ከዚህ ከሰላም ውል የፕሪቶሪያ የሰላም ስምምነት ከመደረጉ በፊት ያለው ገና ከመነሻው ማየት የሚያስፈልግ ነገር ያለ ይመስለኛል። ይሄ ስርዓት ለትግራይ ህዝብ ያለው ጥላቻ ገና ወደ ስልጣን እንደወጣ በሳምንታት ውስጥ ወይም በወራት ውስጥ ጀምሮ ነበር። እጅግ በጣም ብዙ ዘለፋዎች፣ ስድቦች፣ የማንቋሸሽ ስራዎች ሲሰሩ የነበሩ ማለት ነው። እና ማስታወስ ያህል ሁላችንም እንደምናውቀው
የቀንጅቦች፣ ነቀዞች፣ አረሞች፣ ባንዳዎች ያልተባልነው ነገር አልነበረ። መጀመሪያ በእነዚህ በብልጽግና ባለስልጣናቶች ማለት ነው። ቀጥሎም እያደገ ስድቡና ዘለፋው እያደገ መጥቶ በኋላ ላይም በነ ዳንኤል ክብረት ከነ መፈጠራቸው መቀበር ያለባቸው ታሪካቸው በቀላል እንዳይገኝ አርቀን መቀበር ወይም መቅበር አለብን ተብለንም የተፈረጅን ህዝብ እንደነበር ይታወቃል። ይህ ከጦርነቱ በፊት ነው። እንግዲህ ጦርነቱ ያው ለማዋለድ በሚደረገው ዝግጅት ላይ ሲናገሩት የነበረ ነው። በኋላ ላይም በነጋገኘው ተሻገር የተባለው ያው እንደተሰማው የኢትዮጵያ ጠላት ይህ ህዝብ ነው፣ የኢትዮጵያ ህዝብ ጠላት ይህ ህዝብ ነው ተብለን ተፈርጀን በኋላ በነባጫ ደበሌም ተጨማሪ ከሲኤል የመጡ ናቸውና መመለስ አለብን ተብሎ እየተዛተብን ብዙ የተባለን ህዝቦች ነን፣ ህዝብ ነን። በኋላ ላይ ወደዚህ ጦርነት ከተገባ በኋላም ሁላችን እንደምናስታውሰው 2013 ጦርነት ሲጀመርም ከተጀመረ በኋላም የነዚህ ድምር ውጤቶች ናቸው በትግራይ ህዝብ ላይ የክህደት ዱላ ያረፉበት። የትግራይ ህዝብ ኢትዮጵያ የምትባል አገር እንዳልመሰረተ፣ ኢትዮጵያ የምትባል አገር እንዳልገነባ፣ ኢትዮጵያ የምትባል አገር የገነባት አገር በደምና በአቅሙ አስከብሮና አክብሮ እንዳልኖረ ዋጋ እየከፈለ እንዳልመጣ እንደ ወራሪ እንደ ባዕድ ተቆጥሮ ብሔራዊ ክህደት ተፈጽሞበት የክህደት በትር ላይ ላዩ ያረፈበት መሆኑን በአደባባይ አይተናል። ከዚህ በኋላ ያሁሉ ጭፍጨፋና ያሁሉ መከራና ስቃይ ባለበት ሰዓት ነው እንግዲህ የፕሪቶሪያ ውል መጥቶ ጦርነቱ እንዲቆምና የተለያዩ እርምጃዎች እንዲወሰዱ ስምምነት የተፈረመ። ከተፈረመ በኋላም ያው ቀደም ብሎ እንደተናገሩት የተወሰኑ አንዳንድ ነገሮች ለውጦች ቢኖሩም ቢታዩም ግን እንደሚፈልገውና በተለይ ደግሞ ለእኛ አስፈላጊ የምንላቸው ጥያቄዎቻችን የመለስ አይደለም። ይሄ ሰላም ስምምነት ተስፋ ተደርጎበት ነበር፣ ተስፋ ተጥሎበት ነበር። ነገር ግን ምንድን ነው የፈየደልን ለእኛ ለትግራይ ህዝብ ምንድን ነው ያመጣው ውጤት ያልሽ እንደሆነ የተወሰነ ነገር ከዚህ ከአገልግሎት ጋር ከምናም ጋር ተያይዞ ተዘግቶ የነበረ የተወሰነ ጊዜ ተለቀዋል። የተወሰነ እንቅስቃሴ ተደርጓል፣ ታይቷል። ከዛ ውጭ ግን ምንድን ነው እስካሁን እኮ ሉዓላዊ ህገ መንግስታዊ ግዛታችን በጉልበት እንደተያዘ ነው። ለምን የፕሪቶሪያ ውል እንደዛ ይላል? ተፈናቃዮቻችን አልተመለሱም። ያው አሉ። አሁን 6ኛ ክረምት መጣ እያሉ እያለቀሱ እየተሰቃዩ ነው ያሉት። በሞት በስቃይ በመከራ ነው ያሉት። ይህንን እነዚህ ተፈናቃዮች እንዳይመልሱ አያስገድድም ውሉ? ያስገድዳል እኮ። ለምንድነው ተግባራዊ ያልሆነው? ከሱ ጋር ተያይዞ በውሉ መሰረት ወይም ደግሞ ውሉ ውስጥ የህወሓት ህጋዊ እውቅና ይሰረዛል የሚል እኮ የለም። ተሰርዘዋል። ይህን ሁሉ እየተደረገ ቀጥሎ ያለውም ክልከላዎችም ቀጥለዋል። ቅድም ሲባል ሲነገር እንደነበረው መድኃኒት የለም፣ ነዳጅ የለም፣ ደሞዝ የለም፣ ብዙ ነገሮች አሉ። ይሄን እንደተጠበቀ ሆኖ ግን እኛ እያልን ያለ ነው ህገ መንግስታዊ መብታችን ይጠበቅልን ነው። ይሄ ምን ጭቅጭቅ ያመጣልት? ለምንስ ጦርነት ተደርጎ ይሰበካል? ይሄ ጦርነት ነው እንዴ? ጦርነት እኮ አይደለም። ለሰላም እኮ እጃችን እየዘረጋን እኮ 3 ዓመት ከፕሪቶሪያ ውል በኋላ እኮ 3 ዓመት እኮ ይኸው ዛሬም ጭምር እኮ እጃችን እንደዘረጋን ነው። ጆሮ ያለው አእምሮ ያለው ዓለም አቀፍ ማህበረሰብ ይሁን የኢትዮጵያ ህዝብ ይስማን እያል ይሄ ችግር በሰላማዊ መንገድ ይፈታ። እኛ ጦርነት አንፈልግም። የጦርነት ናፋቂዎች አይደለንም። ጦርነት ጠንቅቀን እናውቀዋለን፣ ችግሩ ጉዳቱ። ስለዚህ አንፈልግም። ከደረሰብን ችግር ከደረሰብን ጥቃት ማገገምን ነው የምንፈልገው። ስለዚህ በህገ መንግስት መሰረት ህገ መንግስታዊ መብታችን ይጠበቅልን፣ ነዳጅ ይለቀቅልን ማለት ጦርነት ነው እንዴ? ጦርነት አይደለም። ጦርነት ማወጅ አይደለም። ስለዚህ ሆን ተብሎ ጦርነት እንደናፈቅን ጦርነት እንደምንፈልግ ተደርጎ የሚሰበከው የሚነገረው የውሸት አሉባልታዎች በርከት ብሎ እንሰማለን። ይሄ ልክ አይደለም። ይደመጣሉ። ይሄ ልክ አይደለም፣ ትክክል አይደለም። ዛሬ ግን አሁን ስናየው ግን
ከዛ በላይ የሚሄድ ይመስላል አሁን ነገሩ። አሁን የኛ ጥያቄ ህጋዊና ሰላማዊ ጥያቄ ነው። ይሄ ህጋዊና ሰላማዊ ጥያቄ መጠየቃችሁ ካላቆማችሁ ህገ መንግስታዊ ጥያቄ አለን እያላችሁ ህግ አጠባ የምትጠይቁ ከሆነ ከዛ በላይ እርምጃ ወስድባቸዋል ወደ ማለት ተሸጋግረዋል። የብልጽግና ስርዓት ተፈጥሯዊ መብታችሁም ነጥቃቸዋለሁ፣ በህይወት እንዳትኖር አደርጋቸዋለሁ። ይሄን የሚያደርግ ቴክኖሎጂ ታጥቂያለሁ እያለን ምን አረግን? ዳቦ ይሰጠን ስላል፣ ሰላም ይሰጠን ስላል፣ መሬታችን ግዛታችን ዋጋ ከፍለን አስከብረን የኖርነውን ግዛታችን የአያቶቻችን ግዛት ይጠበቅልን ስላል፣ በህገ መንግስቱ መሰረት እንተዳደር ስላል፣ በዛ እንገዛ ስላል ከገጸ ምድር እንድንጠፋ ተወስኖብን ዝግጅት እየተደረገ ነው። ህገ መንግስታዊ ጥያቄያችን አልተመለሰም ብለን እየጠየቅን ጭራሽ በህይወት የመኖር ተፈጥሯዊ መብታችን የሚነጥቅ ከሆነ እንደ ሰው ይሄንን ለመከላከል መውጣታችን አይቀርም ማለት ነው። ስለዚህ አሁን ያለው ደረጃ ይሄ ትግራይ ህዝብ ጥላቻ፣ የዚህ ስርዓት የህዝብ ትግራይ ጥላቻ ወይም በትግራይ ህዝብ ላይ ያለው ጥላቻ በጣም የመረረና የመጨረሻ ደረጃ የደረሰ መሆኑ ያሳያል። ከዚህ ተነስተን ምንድነው በእኛ በኩል መሆን ያለበት ማድረግ አለብን የሚለው በኋላ የምንመጣበት ነው። ግን የፕሪቶሪያ ውል እንዳይፈጸም ሆን ብሎ እየሰራ ያለው የብልጽግና ስርዓት መሆኑ አሜሪካም ታውቃለች፣ ሌሎች የተባበሩት መንግስታትም ያውቃል፣ የዓለም አቀፍ ማህበረሰብ ያውቃል፣ የአፍሪካ ህብረትም ያውቃል። አህያ ፈርቶ ዳውላ እንደሚባለው ካልሆነ በቀር አሁን እኛ ምንድን ነው የእኛ ጥያቄ እኮ በመንፈሳዊም በዓለማዊም ተቀባይነት ያለው ጥያቄ እኮ ነው። ቅድም እንዳልኩሽ የሰላም የጥያቄ የመኖር ጥያቄ እኮ ነው ያለን። እኛ ምን ጠየቅ እንዴ? እኛ መንግስት እንገልብጣለን፣ ሌላ ግዛት እንወራለን፣ እንፈልጋለን አላል። ስለዚህ በዚህ መልክ ብዙ ርቀት ተሄደዋል በትግራይ የሚል ሀሳብ ነው ያለኝ። በፌዴራል መንግስት ግን ፍጹም አሁንም በቅርቡ በፓርላማ የተደረገው ንግግር ያየን እንደሆነ የሰላም ፍላጎት የለም። አሁንም አጠፋቸዋለሁ ነው። እንኳን አንድ ሁለቱ ናችሁ ለምን 30 አትሆንም አታስቡት የሚል ዛቻ። ይሄ ሰላም ያመጣል ወይ? ለሰላም ቁርብነት ያሳያል ወይ? አያሳይም። ይሄ ደግሞ ለትግራይ ህዝብና ለትግራይ ክልል ብቻ ሳይሆን እንደ ኢትዮጵያ እንደ ህዝብ እንደ አገር እንደ ስርዓትም ለስርዓቱ ለራሱም አደጋ የሚሆንበት ነገር ያመጣ እንደሆነ እንጂ ይወልድ እንደሆነ እንጂ ሰላም የሚወልድ ወይም በሰላማዊ መንገድ ጥያቄዎቻችን የሚመልስ ዝግጅት ወይም ቁርብነት አይደለም ያየሁት በጠቅላይ ሚኒስትሩና እኔ ሰላም ውሉ በእኛ በኩል ሳይሆን በፌዴራል መንግስት ሙሉ በሙሉ ሆን ተብሎ እንዳይፈጽም እንደተደረገ ነው በእኔ በኩል ያለኝ እምነት ማለት ነው። እሺ ተጸገዛን ወደርሳቸው ደሞ ልምጣና እስኪ መጀመሪያም እኮ ህጋዊ መንግስታችን ለስምምነቱ ሲባል ነበር በይደር የቆየው እና አሁን ደግሞ ፈረስ አይደለ አፈረሰው አይደለ። ስለዚህ መመለሱ ለምንድነው ጸባጫሪነት እንደሆነ ተደርጎ እንዲታይ የተደረገው? እንደምታው ምንድነው በዋናነት እዚህ ጋር አተኩሮ ቢያብራሩልኝ። የተመረጠው ምክር ቤትና መንግስት መመለሱ ግልጽ ነው። የፕሪቶሪያ የተኩስ አቁም ስምምነት እንዲፈጸሙ ተስፋ የሰጣቸው ወይ ደግሞ በቃ የደነገጋቸው ነገሮች ተግባራዊ አለመሆናቸው፣ እነዚህ ነገሮች ደግሞ ሄደው የበለጠ በዝምታና በዝግታ የትግራይን ህዝብ የማጥፊያ ትግራይን የማንበርከኪያ እንደገና ያው ሌላ የጄኖሳይድ መፈጸሚያ መሳሪያ ሆነው መገኘታቸው ነው። የዚህ ሎጂካል አውትካም ነው። በቃ የዚህ ራሱ የሂደቱ ምክንያታዊ የሆነ ውጤቱ ነው። የሂደቱ ራሱ ያ ሂደት የወለደው ነገር ነው ማለት ነው። ስለዚህ ያን ፕሪቶሪያ አለመፈጸሙ የግድ ያኛውን ሊያመጣ ችሏል ማለት ነው። ነገር ግን እንደነገርኩሽ ዋና ኢንቴንሽኑ ሰላም እየፈጸምኩ ነው፣ ስምምነቱን እየፈጸምኩ ነው፣ እንደውም አሟልቼ ፈጽሜያለሁ፣ እነከሌ ጋር ነው የተፈራረምኩት፣ እኔ እንደው ይሄንንም አላቅም እያለ ይፈጽመው የነበረው ነገር ምንድነው? ተፈራራሚውን ወገን እውቅና አለመስጠት፣ እያንዳንዷን ትፈጸም ውል የታሰረባትን ነገር አለመፈጸም፣ በተለይ ዋናዎቹ ነገሮች
ጊዜ የሚያይሰጡ አንገብጋቢ የሆኑ በወራሪዎች የተያዘ መሬት፣ ከቀዩ የተፈናቀለ ህዝብ፣ መሰረታዊ አገልግሎቶች እንደውም ያኔ ትንሽም ተለቀው የነበሩ እንደ ነዳጅ እንደነ በጀት የመሰሉት እንደገና መልሶ መዝጋት። ጦርነት ማለት የግድ በጥይት መተኮስ የለም። ጦርነት ማለት ኢኮኖሚያዊ፣ ፋይናንሳዊ፣ ዲፕሎማሲያዊና ፖለቲካዊ ገጽታ አለው። በሁሉም አይነት ግንባር ጦርነቱን ለኩሶ መተኮስ ብቻ ነበር ቀርቶ መተኮስም ቢሆን ሁሉን ሰራዊቱን አምጥቶ ጥጋት ይዟል። ከበባ ላይ ነው ያለው። አሁን እንጀምረዋለን እናጠፋቸዋለን የሚል ዛቻ ብቻ አይደለም ያለው። በየቀኑ ዛቻ አለ። በየቀኑ ጄኔራሉና ሚኒስትሩ እየወጣ እና ሌሎች አሸርጋጆችና ቅጥረኞች እየወጡ ሲዝቱ ይውላሉ። ከዛቻ አልፎ ግን ብዙ ትንኮሳዎች አሉ። ታጣቂዎች በሁሉም አቅጣጫ በአፋር፣ በጸለምት፣ በሰቆጣ በኩል በተከዜ የተከዜ ዘብ ተብሎ ዋና ጨፍጫፊውና ጄኖሳይድ የፈጸሙ ኃይሎች ዘብ ሆነው የስርዓቱ ዘብ ሆነው አሁን ያ ህዝብ ወደ ቀየው እንዳይገባ ዘብ ሆነው አግደዋል ማለት ነው። ከቀየው አጽድተውት አግልለውት ንብረቱን ቀምተው ገለው ልጆቹን ገለው የተረፈው ሰው ደግሞ እንደገና በስምምነቱ መሰረት ወደ ቤቱ እንዳይመጣ የተከዜ ዘብ ተብሎ ሲቀመጥ ይሄ ምን ያክል ጄኖሳይዱን ይሄ ስያሜ ራሱ በቂ ነው። በቃ አትገባትም፣ ወደ ሀገር ወደ ቀያ አትመለሳትም የሚል ትርጉም ያለው ነው። ቀሪውን ቦታ ደግሞ እንደዚህ ይዞ ደግሞ ዘቦች ለማስቀመጥ ነው። በምስራቅም በሁሉም አቅጣጫ አድርጎ ያለው ማለት ነው። ከዚያም አልፎም የድሮን ድብደባዎች ሁሉ በደንብ በስነ ስርዓት ጀምሯል። ማንኛውም አይነት የተሟላ የጦርነት ጊዜ ፕሮፓጋንዳ ጀምሯል። ከፍተኛ የሆነ አጥቂ ፕሮፓጋንዳ፣ ስም አጥፊ በራሱም በሌሎች ተለጣፊና ቅጥረኛ በሆኑ አካላት በመጠቀም ስለዚህ ጦርነቱን ኦልሬዲ እየቀጠለበት ነው ያለው። ለዛ ማስፈጸሚያ መሳሪያ የሆነ አንዱ ትልቁ የፕሮፓጋንዳ ግንባር ላይ ነው። የስነ ልቦናዊ ጦርነት እያካሄደ ነው ያለው። ተፈናቃዮቻቸው ወደ ቀያቸው ይመለሱት ጦርነት ትፈልጋላችሁ፣ በጀታችን ይሰጠን ጦርነት ትፈልጋላችሁ፣ ነዳጅ ይሰጠን ጦርነት ስለምትፈልጉ ነው። እያንዳንዱን ነገር በሙሉ እሱ ያሰበውና እሱ ያደረገውን ገልብጦ ለኛ መስጠት ላይ ነው የተመሰረተ እየተደረገ ነው ያለው። ይሄ በአንድ በኩል በሁለት መልኩ ልናየው እንችላለን። አንደኛ ጦርነቱን ያስቀጠለ መሆኑ ነው። ሙሉ በሙሉ ሁለንተናዊ በሆነ መልኩ ጦርነቱ መቀጠሉን ማረጋገጫ ነው። ጦርነቱን የሚያስቀጥል የስነ ልቦናዊና የፕሮፓጋንዳ ጦርነቱን በጣም እያጦዘው መሆኑን የሚያሳየው። እዛው ጋር ተያይዞ ግን ይሄ እየሄደበት ያለው ነገር ደግሞ አለመሳካቱ አሁንም ፈጽሞ የማጥፋት የማንበርከክ ፍላጎቱ ባለመሳካቱ ከፍተኛ ፍርሃትም እየተሰማው ነው። በአንድ በኩል ቶሎ እናፍጥነው፣ ቶሎ ላጥፋቸው፣ ካላጠፋዋቸው እጠፋለሁ፣ እነሱ ከነከሌ ጋር የተባበሩ ነው እንዲህ የሆኑ ነው የሚል ሌላ ፍራቻ ስለተሰማው፣ ስለዚህ አሁንም ያለው አማራጭ በከፍተኛ ሁኔታ በአንድ በኩል ወታደራዊ ዝግጅቱን እነዚህ ጦርነቱ ማስቀጠያ ብሎ የያዛቸው ወታደራዊ፣ ፖለቲካዊ፣ ዲፕሎማሲያዊ፣ ኢኮኖሚያዊ እንቅስቃሴዎችን በሙሉ ያካሂዳል ማለት ነው። በዚህ ዙሪያ ላይ ያሉት ወይ በእነዚህ ግንባሮች ያሉትን የማጥቃት ስራዎቹን በጣም አበርትቶ ቀጥሎባቸዋል። እንዲህ አገራን ደግሞ በፕሮፓጋንዳውና በስነ ልቦናው በኩል ደግሞ ያለው ጦርነትን ደግሞ በአንድ በኩል ራሱ በቀጥታ ገብቶበታል። ሁለተኛ ደግሞ ከዚህ ቀደም የጦርነት አጋሮቹ የነበሩ በጣም ብዙ አካላት ነበሩ። እናውቃለን። እስከ ፕሪቶሪያ ድረስ እነማን ጋር ሆኖ ነበር? በፕሮፓጋንዳ ብቻ ሳይሆን በወታደራዊ እንቅስቃሴም አብሮት ያግዙ የነበሩት አሁን ብዙዎቹ አጠገቡ የሉም። ባህሪውን ከማወቅ አጥፊነቱን ከማወቅ ከፊሎቹ የተጸጸቱ፣ ከፊሎቹ ለራሳቸው ስጋት ውስጥ ገብተው ራሳቸውን ለማዳን በተለያየ ምክንያት ካጠገቡ ርቀዋል። ሁለት ነገር አለው። በአንድ በኩል እንደዚህ ብዬ አሁን ባለው አማራጭ የመጨረሻ ያለኝ ኃይል አይጠናቅቄ ፖለቲካዊ ሁለንተናዊ የሆነ ማጥቃቱን ሊያግዙኝ የሚችሉት ወገኖች ጋር ሁሉ ተባብሬ የመጨረሻውን ጥፋት ልፈጽምባቸው እችላለሁ የሚል ተስፋ ያደረገና እቺን ካላደረግኩ ደግሞ ወዲያው በቅርብ ያጠፉኛል፣ እነሱ ራሱ ከሌላ አካል ጋር ሆነው ያጠፉኛል በሚል ስጋት በእጅግ ቀቢጸ ተስፋና በጣም አለቅጥ የተጋነነ ፍርሃት ላይ ያለ አገዛዝ እንመለከት። የሱ ፕሮፓጋንዳ ነው።
በግልጽ የሚያደርገው ነገር ይታወቃል፣ የሚናገረው ነገር ሌላ ነው። ለዚህም ነው ይሄ በጣም የሚያስገርም የሚያስደነግጥ ነገር ትመለከቻለች። ከሚናገሩት ነገር እውነታውን የማይገልጽ የተጋነነ የሆነ የድል አድራጊነት የእርግጠኝነት ስሜት ያላቸው ንግግሮችን አታጠፉንም፣ ሺህ ዓመት ብትዋጉ አትገቧትም፣ እንትን ብትሉም እዚህ ብታሸንፉም ራሱ አትገዙም። እንዲህ ይሄ ከፍተኛ ፍርሃት ልክ እነ ሂትለር የስታሊን ወታደሮች የቀዩ ጦር የሬድ አርሚ በርሊን ከተማ ሪቨር ስፕሪ አልፎ ክሮስ አድርጎ ወደ መሀል ከተማና ወደ ሂትለር ቻንስለሪ እየገሰገሰ ባለበት ሰዓት ላይ ኦልሞስት የበርሊን 4 ኪሎ ልንለው የሚችለው ቦታ ሊቆጣጠር የሰዓታትና የደቂቃዎች ጊዜ በቀረው ሰዓት ላይ ይናገሩ የነበረው ፕሮፓጋንዳ የሚያስታውስ ይጎራ ነበር። ያኔ በቃ የሚስተር ስታሊን ጦር እየመቱ የኛ ወታደሮች ጀግኖች ወታደሮች ያባረሩት አሁን ቀጥታ ወደ ሞስኮ የሚገሰግሱበትን አቅጣጫ ይዘዋል እያለ ይለፈልፈው የነበረው አይነት የቀቢጸ ተስፋ ፕሮፓጋንዳ ጉራ ቱሪናፋ ልትዩ የምትችው አይነት ነገር ማለት ነው። አሁን ከ4 ኪሎ የሚሰማው ፓርላማ ላይ የሰማ ነው ይሄ ነው። ሪያሊቲው ራሱ ይናገራል። ሪያሊቲው እነማሞ ስመለ ዓለም የተናገሩት ነው። ትናንትና ራሳቸው እዛ ውድቀት ላይ አካል የነበሩ እንዲህ ማድረጋችን ይቆጨናል ያሉ የተናገሩት ነው። ሪያሊቲው እያንዳንዱ የኢትዮጵያ ዜጋ እያንዳንዱ ህብረተሰብ ኢትዮጵያ ውስጥ ያለና ኢትዮጵያም በትኩረት የሚከታተል አካል ሁሉ የሚያየው ነው ማለት ነው። ስለዚህ በዚህ ምክንያት ነው የትግራይ ህዝብ ማንኛውም የሚያደርገው ጥረት አሁን የትግራይ ህዝብና መንግስቱ እያደረጉት ያለው እንቅስቃሴ ግልጽ ነው። የትግራይ ህዝብ የህልውና አደጋ ላይ ነው ያለው። ሉዓላዊ ክብሩ ብሔራዊ ክብሩና ብሔራዊ ህልውናው ከፍተኛ አደጋ ላይ ነው። ቅድም በጠቀስናቸው ምክንያቶች ላለፉት 8 ዓመታት በሆኑት እየቀጠሉ የባሱ ሄደው ጫፍ በደረሱ ምክንያቶች ማለት ነው። በእነዚህ ምክንያት በጦርነቱ በከበባውና እገዳው የተለያየ ስነ ልቦናዊ የሆኑ ማጥቃቶች፣ ኢኮኖሚያዊ ማጥቃቶች፣ የተቀናጁ ሁለንተናዊ ማጥቃቶች ዘርዝረን ልንጨርሳቸው ማንችል አይነት የጥቃት ዘርፎች እየተጠቃን ያለ ነው ማለት ነው። ስለዚህ በዚህ ሁኔታ ያለ ህዝብ በቃ ሰላሜን ፈልጋለሁ፣ ተፈናቃዮች ወደ ቤታቸው ይግቡልኝ፣ ይሄ ይደረግልኝ፣ በጀቴ ይለቀቅልኝ ብሎ እነዚህ እኮ ጦርነቱ የወለዳቸው ችግሮች ናቸው። የመጀመሪያው ፋንዳመንታል የችግሩ ምንጭ አይደሉም፣ የችግሩ መገለጫ ናቸው። መገለጫ የሆኑትን ነገሮች እንኳን እነዚህ ውጤት የሆኑትን ነገሮች ይስተካከሉ ማለት ኖርማሊ የማንኛውም ትንሽ የሰላም ጥረት የሚያደርግ ሰው በቀላሉ ሊፈታቸው የሚችል ነው። እነዚህ ፈትተህ ወደ መሰረታዊ የችግሩ ምንጮች ነበረ ሊካሄድ የሚገባው። ያ እንዳይሆን ግን እነዚህኞቹን ሁሉ መቀለጃ ነው የተደረጉት ማለት። ስለዚህ ቀላል የሆነው ጥያቄ ስታቀርቢ ሰላም አትፈልጊ፣ እኛ እንደውም ሰላም ጦርነት አውርድልን እያሉ ጦርነት አካሄድልን ክፈትልን ብለው እየጠየቁ እዛው ላይ ሰላም ፈላጊ ነን ይሉሻል። ይሄ የማጭበርበር ስራ ነው። ይሄ ኦርዌሊያን ታክቲክ ነው። ምናልባት ጆርጅ ኦርዌል የሚሉት አንድ ጸሐፊ ከዚህ ቀደም የጻፈው 1984 የሚል መጽሐፍ ላይ የምንመለከተው እውነት ውሸት ሆኖ በጣም ውሸትን ደግሞ በስፋት የሚያስፋፋው መስሪያ ቤት ሚኒስተር ኦፍ ትሩዝ ተብሎ የእውነት ሚኒስተር ተብሎ ስራው ግን ሙሉ በሙሉ ውሸት ፈጥሮ ማስፋፋትና ማራባት ማሰራጨት ነው። የዚህ አይነት የሚኒስተር ኦፍ ትሩዝ ስራ እየተመለከትን ያለ ነው ማለት ነው። ስለዚህ እየገለበጡ ሰላም ነው እንዲህ ታደርጋላችሁ ሁሉን አይነት የስም ማጥፋት ዘመቻ ስለሚያካሂዱ ነው። ይሄ የቀቢጸ ተስፋነትም ነው። በአንድ በኩል ደግሞ ይቺ የቀቢጸ ተስፋ ስራ ተሰርተንም እንደው በቀላሉ ማጥፋት የምንችልበት ነገር ካለ የሚልም የቀቢጸ ተስፋ እርምጃም ጭምር ነው ለማለት ነው። አይ ቲንክ እሺ ወደ ተስፋዬ እንሄድና በተነሳው ሀሳብ ላይ ተጨማሪም ካሉት ማከል ይችላሉ። ሌላ ደግሞ መጠየቅ የምፈልጋት ጥያቄ ያለች እዚህ ላይ በስምምነቱ ተቋቁሞ የነበረ ጊዜያዊ አስተዳደር ነገሮች ፈርስ ይዙ ወይም ደግሞ በመጀመሪያ ደረጃ ማድረግ የነበረበት የትግራይ ህዝብ የህልውናን ከማረጋገጥ ጀምረን መሳካት የነበረባቸው የስምምነቱ አንኳር ነጥቦች ሳይሳካ ቀርተዋል። በዛ በሰዓቱ ማለት ነው እና ጊዜያዊ አስተዳደሩ መስራት የነበረበትን አልሰራም። እንደውም በተቃራኒው ማለት ነው በዛን ሰዓት ቅድም የተነሳች ቃል ነበረች ልዋስና አርፋጅ ተደማሪዎች በሆኑ የትግራይን ህዝብ በአሁኑ ሰዓት ተገልብጠው የትግራይን ህዝብ እሮሮ ቀምተው በተቃራኒው ሰላም ፈላጊውን
ጦርነት ፈላጊ እያሉ እንትን እያሉት ነው ያሉት። እስኪ ስለነዛ አርፋጅ ተደማሪዎች ወይም ደግሞ ትግራዎት ሆነው እዛ ሆነው እኛን እንትን እያሉ ስላሉ ከኖርም አንጻር ከእሴት አንጻር እንዴት ነው ማየት የምንችለው? የፕሪቶሪያውን ስምምነት ተው ምዕራብ ትግራይ ማንም ያስተዳድረው ማንም ተፈናቃዮች ይመለሳሉ አለሽ እኮ የብልጽግናው ጀግና ምርኮኝነት ብርቅ የሆነበት ለነገሩ ምንም ሊጸጸትም አይገባም። አሁን ወዶ ገብ ምርኮኛ ስለሆነ ራሱ አንቺ ምርኮኝነት እናትሽ ፍትህ ያመጣልኛል ብላ እየጠበቀችሽ ፍትህ ታመጣልኛለች ልጄ እያለችሽ ይሄን ሁሉ ደፍጥጠሽ ምርኮኛ ሆነሽ የምርኮኝነት ጀግንነት አድርገሽ ታወሪያለሽ። እነዚህ ሰዎች እዚህ ያሉ በዚህ ልክ ነው የገደሉ ነው የምነግርሽ። ምርጥ የብልጽግና ተላላኪዎች እንደነበሩ ማሳያው ጻድቃን ነግሮሻል። ብልጽግና ከወደቀ የትግራይ ህዝብ ይጎዳል። ስለዚህ ልክ ነበርንኛ። እነዚህን ወራዶች የብልጽግና ተላላኪዎቹ ነው የትግራይን ህዝብ መከራና ስቃይ እያራዘሙት ነው ብሎ መናገራችን እኛ ልክ ነበርን። በአንድ በታችሁ አሁን ነገሩን እኮ ይችና ፍትህ ማግኘት ያለባትም እኮ አለሽ መሬቴ ምናምን እኔ ካንቺ ዕቃ ተበድሬ አይ ዕቃ ይመልስልኝ ይችላልሽኝ ከኔ ጋር መጣላት መፈለግሽን ነው የሚያሳየው ወይስ ንብረትሽን ነው እየጠየቅሻለሽ? እስኪ ንገሪ። ንብረትሽን ነው አይደል እየጠየቅሻለሽ? እኛ በፕሪቶሪያው ስምምነት መሬታችን ይመለስ መሬቴ እኮ ርስቴ ነው እኮ ህዝቤ ወደ ቤቱ ይመለስ ነው ያልኩት። ወስሮን የት ነው የኔ ስህተት? የትግራይ ህዝብ ስህተት የት ነው? የትግራይ መንግስትና የትግራይ ሰራዊት ስህተት የት ላይ ነው? እስኪ ንገሪ። ህገ መንግስቱ ወደሚያውቀው መልሱን ያለው ይሄን ስትይ ጦረኛ ከዛ አዲስ አበባ ሄደው 130 ሚሊዮን ያላት ሀገር ቀይ ባህርም በጦርነት ማምጣት አለብን የሚል የሚያቅራራ እዚህ ላንቺ ሰላም ፈላጊ ነኝ ይልሻል። እዛ ያሉት እነ ጻድቃን ነገታቸው ምን ይሉሻል? የሚያሳፍሩት እኮ አማራ ላይ ያለውን ግድያ የትግራይን ተይው ኦሮሚያ ላይ ያለው ግድያ አገሪቱ ውስጥ ያለው መበጣበጥ ብልጽግና በመቀጠሉ ጥሩ ነው ነው እያሉሽ ያሉት እኮ። እሱ ከወደቀ የትግራይ ህዝብ ነው መጀመሪያ የሚጎዳው። አይውደቅ እያሉሽ እኮ ነው። ለምን እነ ጻድቃን ላይ ያለ የገማ ቂም 93 ዓመተ ምህረት የቆሙ መንቀሳቀስ የማይችሉ ቁሞ ቆሮችን ወደ ፕሪቶሪያ ላክና ተሳስተን አይሽ 93 ላይ ሆነው መንግስታችንን አፈረሱት። እነዚህ ቁሞ ቆሮ ማሰብ የተሳናቸው ከግል ሀብታቸውና ስልጣናቸው ኢጓቸው ውጭ ለትግራይ ህዝብችን የምታክል እንትን የሌላቸው ይሄን ያደረጉት በመላላክ 3 ዓመት ሙሉ መከራችንን አሳዩን። ከዛስ በአካባቢ መከፋፈሉን ያው ሁሉ ዓለም ያስደመመ አስቢ። ጭራሽ ምን እንዳሉን ታውቂያለሽ? ግለሰቦችን ለማዳን ነው የተከፈለው መስዋዕት አሉ። እኔ ተስፋዬ ታደሰ ስታገል ጌታቸው ረዳ ስለሄደ ብዬ አይደለም የሄድኩት። ዓለም በረከክም ብዬ ነው ሲነግሩኝ የነበሩት። ቆፍረን እንቀብረሃለን ሲሉኝ ስለነበር አልቀበርም ብዬ ነው የሄድኩት። ጌታቸው ስለሄደ ስላልሄደ ደብረጽዮን ስለሄደ ስላልሄደ አይደለም። ይሄ የህልውና የጉዳይ ስለሆነ እስኪ 152,000 እናቶች የተደፈሩት እኮ ቆላተንቤን ከተገባ በኋላ ነው አይደል? እስኪ አስቢ። እናቱ የተደፈረችበት እኮ ነው ለምን እናት የተደፈረች ብሎ የወጣው። ቤተክርስቲያኑ የተቃጠለበት፣ አባትና እናቱ ማህበረ ደዌ የተጣሉበት፣ አክሱም 800 ሰው በጋሪ እኮ ነው ሬሳ የተጫነው። ይሄን ያየ ትግራዋይ መሮት ነው የወጣው። እነሱ እንደሚዝረከረኩት እነሱ ለብልጽግና እድሜ ሲሉ ዋጋ እየከፈሉ እንዳሉት በዛ መልክ ዋጋ የከፈለ ትግራዋይ የለም። ለህልውናው ነው ዋጋ የከፈለው። አሁን እየነገሩሽ ያሉት ትናንት አንቺ እኔ ሰማይ ያወጣናቸው ሳኒታይዘር ኤግዛይ ብለን አሳብደን ራሳችን ከ10ኛ ፎቅ ተምዘግዝገው ይኸው ከ10ኛ ፎቅ የወደቀ ብርጭቆ ልትሰበስቢ ትችያለሽ? አትሰበስቢም። በዛ ልክ የተበተኑ ማለት እዚህ ሆነው ይሄን ሁሉ ጉድ ነበር የሰሩን። ግን ደስ የሚልሽስ ይሄ ጀግና የትግራይ ሰራዊት ትናንት የተፈጠሩ ህፃናቶች ይሄ ተንኮል በደንብ ተረድቷቸው
የትግራይ ሰራዊት አመራሮች የተወሰኑ መጀመሪያ ኦልሞስት ሁሉም ትንሽ ተሸውደው ነበር። ኋላ ግን ነገር እየጠራ ሲሄድ ምክንያቱም ለጌታቸው የነበራቸው ግምት የሚገርም ነው። ተስፋ የሚያደርጉበት ልጅ ነው። በዚህ ልክ ይዝረከረካል ብለው አላሰቡትም። በዚህ ልክ አገርና ሕዝብ ይሸጣል ብለው አላሰቡትም። መጨረሻ ግን አገር እየሸጠ መሄዱን ሲያውቁ አስቆሙት። የትግራይ ሰራዊት ነው አለ። እኔ ጉባኤ ያደረገ ህወሓት ነው ማቀዋለ። ያኔ የትግራይ ሰራዊት አውቀዋለሁ ያለው ህወሓት ነው ዛሬ መንግስት የሆነው። አይሽ እንዴት ህዝባቸውን ዋጋ የህይወት ዋጋ በመክፈል ብቻ አይደለም ፖለቲካው እንዴት እንዳስተካከሉት። የትግራይ ህዝብ ዋዛ አይደለም። ፖለቲካውን አስተካክሎ መንግስቱን መለሰ። አሁን ትናንት ሲናገሩ ሰምተሻቸዋል ጠቅላይ ሚኒስትሩ ህወሓትና ምንድነው ያለው ድል ተገናኝተው አያውቁም አላል። ቂጣ በቀደደው አፉ ዱቄት ሆናለች ያላት ህወሓት ጋር እኮ ነው አሁን እያወራ ያለው። ከዚህ በላይ ድል ምን ትፈልግ? ዳቦ ሆና የምትገመጥ ዳቦ ሆና መቀሌ የገባችው ሰኔ 21 የሱን ሰራዊት አገጩን ብለን ማለት አገጩን 32 ጥርሱን አራግፈን ወርቅ የሆኑ ልጆች ከፍለን ምን ተነፍሰው ይሄ ጀግንነት ነው። ከሽፍታ ጋር እደራደርም አለ። እጁን ጠምዘን ፕሪቶሪያ ወስደን ህወሓት የምትባል አውቃለሁ ብሎ ከአሸባሪስ ሊስት እንዲያነሳ ይሄ ጀግንነት አይደል? ምክር ቤት ላይ የሚያዝረከርከው ማለት ነው እንዴ? ስለዚህ እነዚህ ሰዎች የትግራይ ህዝብ ይሄ ሁሉ መከራ እንዲራዘም ምክንያት የሆነው ያ ጊዜው መስተዳደር ነው። አሁን ለምንድን ነው እዛ ሄደው የሚዝረከረኩት ካልሽኝ ምን ያርጉታል? ባሪያ ኮንሽ ከዛ በኋላ ባርነትን ከፈቀድሽ በኋላ ምን እንድትይ ትጠብቂያለሽ? ነጻነት የለሽ። የራስሽን ሐሳብ አታወሪ አይደል? ጆሮአቸውን እያዘ በጥፍ እያለ እኮ ነው የቴሌቪዥን ኢንተርቪው ወረፋ የሚያስይዛቸው። በቃ የለም እንደዛ አይሰራም። ከዛ በመሃላቸው ያለውን አለመረዳዳት ነው። ሰው ምንድነው የፈለጉት ካልሽን ግን የትግራይ ህዝብ ህልውና መንግስታችንን ስለመለስን አብደዋል። እነሱ ሊያስበሉን ነበር ውላቸው። ትግራይ ሆኖ ያላስበሉን አዲስ አበባ ሆኖ ሊያስበሉ ናቸው። ራሳቸው እንዳንበላቸው ግን ይጠንቀቁ። ከቻሉ ንስሐ ይግቡ። ገብቶሻል? ይሄ መንግስት ኔቨር ኢን ዘ ሂስትሪ አይቀጥልም። ቅድም ያነሳሽው በአጠቃላይ የትግራይ ህዝብ በጣም ነው የበደሉት። አሁን በደላቸውንም እየቀጠሉበት ነው። እንግዲህ የተገረደ ሰው ደግሞ ምንም ኤክስፔክት አታረጊ። ገረድ ነው። ሌላ እድልም የላቸውም። የነሱ እድሜ ከብልጽግና እድሜ ጋር ተመሳሳይ ናት። ብልጽግና የጠፋ ቀን እነሱ ይጠፋሉ፣ ወይም ቀድሞ እሱ ይበላቸዋል። የቅደም ተከተል ጉዳይ ካልሆነ በስተቀር እነሱን ሳይበላ የትም አይሄድም። ከዛ ቤት መልሶላቸዋል። ነግሮናል ትናንት። ቤት ስለመለስኩላቸው መውረስ እንችል ነበር አጣርተን ዘርፈዋል ብለን፣ ግን ቤት መልሰንላቸዋል። ስለዚህ ጻድቃን ለቤቱ እየተከራከረ ነው። ትግራይ ህዝብ ጉዳዩ አይደለም። ስለዚህ የኔ አስተያየት ይሄን የሚመስለው ስለዚህ ነው። ስለ ተጨማሪ ሀሳብ ካለ ምናልባት ከአርፋጅ ተደማሪዎች ጋር በተያያዘ ማለት ነው። ከአርፋጅ ተደማሪዎች ጋር በተያያዘ ብዙ የምንጨመር ነገር የለም። ያው ሁለቱም ጓደኞቼ በደንብ እነዚህ ሰዎች በሚገልጽ መንገድ ያስቀምጡታል። ግን አንዳንድ ነገሮች በጣም የሚያሳዝነኝ ከዚህ በፊት የትግራይ ህዝብ ጠላቶች ሆኖ በትግራይ ህዝብ ላይ በጦርነቱም ከዛ በፊትም ጦርነቱ ሲጀመርም ከዛ በኋላም የተለያዩ ፖለቲከኞች፣ የተለያዩ አክቲቪስቶች፣ የተለያዩ ሶሻል ሚዲያ ተጠቃሚዎች፣ አንቂዎች በትግራይ ህዝብ ላይ ያደርጉት የነበረ በጣም ብዙ በደልና አላስፈላጊ መልእክቶች ይቅርታ ብሎ ተጸጽቶ ንስሐ በሚገቡበት ጊዜ ያጠፋነው ጥፋት አሁን ከትግራይ ህዝብ ጎን ሆነን ከዚህ ካለበት ችግርና ቁስል እንዲድን ከኛ የሚደረገው ሁሉ ለዚህ ህዝብ እንረዳለን፣ ተጸጽተናል ብሎ ንስሐ ገብቶ ከጥፋታቸው ታርሞ ቁጭ ባሉበት ጊዜ ቅድም ሲባል እንደነበረ ከኛ ወጥቶ የተለየ ክብርና ስም ሰጥተናቸው ዝና ሰጥተናቸው ህዝቡን በዛ ደረጃ አምኖ
ተቀብሏቸው ሲያታግሉት ሲመሩት ሲያስተባብሩት ሲሰብኩት አምኖሽ ብሎ ይኖር የነበረን ህዝብ እኔ እኮ በውሸት ነበር ጀግና የምመስለው የእውነት ታጋይ የምመስለው የነበረ እኮ የውሸቴን ነው እውነት ተናግሬ ያላቀ ቅጥፈት ነበር ቀጣፊ ነበር ውሸታም ነበር ዛሬ ግን እውነት ፍለጋ እውነት ወደሚነገርበት ቀሪ እድሜን እውነት ተናግሬ ለመሞት አዲስ አበባ መጥቻለሁ ብሎ ሲናገር ጌታቸው ስማ በጣም አዝኛለሁ አምሰር በጣም ነው የማዝነው ለዚህ ህዝብ በዚህ ደረጃ ማሳነስ ለተከፈለው መስዋዕት በዚህ ደረጃ ማንኳሰስ ለምን አስፈልገ ይዋሊደር እንጂ አህያ ጅምናት የሚባል አባባል አለ ይዋሊደር እንጂ እነ ጌታቸው ረዳና መሰል ጓዶቹ የትግራይ ህዝብና ትግራይ ከርቶ የሄዱ ሰዎች እርግጠኛ ሆኜ መናገር የምችለው ለጊዜው ሊጠቀምባቸው ሊገለገልባቸው ይችል ይሆናል ያ ስርዓት ነገር ግን እነዚህ ሰዎች አጠር ባለ ቋንቋ ምንድናቸው ብትይ ብልጽግና ፍሪጅ ውስጥ ያሉ ስጋ ማለት ናቸው ለኔ ብልጽግና ፍሪጅ ውስጥ ያለ ስጋ መበላቱ አይቀርም መች ይበላል እንዴት ይበላል የሚያውቀው ብልጽግና ነው መበላታቸው ለማይቀር በዚህ ደረጃ ህዝብሽና ሀገርሽ መካድ ከነውርም ነውር ቢሆን አይቻልም እንጂ ቢቻል አሁንም አረፈደ ከሚያደርጉት በእጅጉ የትግራይን ህዝብ ከሚጎዳ የትግራይን ህዝብ ታሪክ ከሚጎዳ ንግግር የትግራይን ህዝብ መስዋዕትነትና ትግል ከሚጎዳ ተግባራት ቢቆጠው ጥሩ ካልሆነ ግን ለትዝብት ለታሪክ ይተርፍ እንደሆነ እንጂ እነሱ አሁን ባሉበት ደረጃ ረጅም ጊዜ እንደማይቆዩ አብረን የምናየው ነው የሚሆነው ከዛ ጋር ተያይዘው ሰሞኑን ይሁን ከዛ በፊት የፕሪቶሪያ ውል የተፈራረሙ ነው ካሸነፍነው ኃይል ጋር ነው የሚለው ነገር ብዙ ዝም ብሎ አንዳንዴ ፈገግ ያረጋማል ያስብላል ትክክል አይደለም ተስፍሽ ቅድም እንደገለጸው የተበተነ ዱቄት አምባሻ ሆኖ መቀሌ ገብተዋል ብለዋል እውነት ነው ግን ተስፍሽ ደግሞ ያላከለው ነገር አሁን እኮ ህወሓት ከአምባሻ አልፎ አንድ ፍሬ የማያፈራ መሃን ዛፍ ብልጽግና የሚባል ዛፍ አየሽ ከርክሙ የሚቆርጥ መጥረቢያ ሆኗል እኮ ተሸጋግሯል እኮ ወደዛ ደረጃ ከፍሏል እኮ አሁን ዝም ብሎ ይሄ የሚገመጥ ከዛ አልፏል ተሸጋግረዋል ስጋት ሆኗል ይሄ ዝም ብሎ እንዲህ የቆመው ዛፍ ምንም ፍሬ የሌለው ዛፍ ብልጽግና ማለት እንደዛ ነው ለኔ ፍሬ የማያፈራ ዛፍ ምንም የሌለው ዛፍ ምንም ቢወፍር ቢያምር ምን ቢል የሚቆረጠው በመጥረቢያ ነው ስለዚህ ህወሓት ከዛ ሁሉ ችግር ወጥቶ አሁን በመጥረቢያ ደረጃ ላይ መድረሱና ለዚህ ስርዓት አስጊ መሆኑ ባለፈ ጠቅላይ ሚኒስትሩ ሲናገሩ ነበር ፓርላማ ውስጥ ቀርቦ እኔ እንደሚናገሩት ነው ወይ ውስጣቸው እንደዛ አይመስለኝም ብልጽግና ከተፈጠረ ጀምሮ እኮ አንድ ሰዓትም ብቻው ተዋግቶ ያሸነፈው ሚሊሻም የለም የተዋግቶ አለመጉት አይዋጋ ይንቀሳቀስ አይተነዋል የእድል ጉዳይ ሆነ እድልም አይደለም በትግላችን እነዚህ እድሜ ምስጋና ይግባቸውና እነዚህ ጀግኖች ልጆቻችን በከፈሉት መስዋዕትነት ዛሬ ትላንትና ከኛ ተቃራኒ የነበሩ ኃይሎች ዛሬ ወንድማማቾች መሆናችንን እነሱም እየገለጹ ነው እኛም እየገለጽ ነው ዛሬ እኛም ወደ እነሱም ወደኛ ቃታ የማይስቡበት ደረጃ ላይ ደርሰናል ይሄ ዝም ብሎ በጾም ጸሎት የመጣ አይደለም በመስዋዕትነት የመጣ ነው ሌላው ዋናው ቁም ነገር ነው እንጂ ያላገኘንበት የፕሪቶሪያ የውል ትሩፋትም ብለንም ልንገልጸው እንችላለን ይሄ ነገር ሊጠቀስ ይችላል በዛ የመጣ ነው ለኛ ይሄ ተጠቅመንበታል በኢትዮጵያ ደረጃ ያሉ ዛሬ አሁንም እየተመሰረቱ ያሉ የትጥቅ ኃይሎች እኮ የታጠቁ ኃይሎች እኮ
ሁሉም የእናንተ ጥያቄ ልክ ነው፣ የትግራይ ህዝብ ጥያቄ ልክ ነው። ትግራይ ህዝብ ላይ የደረሰ ችግር እኛ ጋም ደርሷል። አማራ ወንድም ህዝብ እንዴት ነው እየተጨፈጨፈ ያለው በዚህ ሰዓት? ያው የኛ ባንዳዎች የኛ ከሃዲዎች በተመለከተ ስለሆነ እንጂ የምናወራው የአማራ ባንዳዎች የአማራ ከሃዲዎች እኮ ትላንትና ዛሬ በህዝባቸው ላይ እንዲህ አይነት በደል ሊፈጽሙት ትላንትና እኮ በእኛ ላይ ነበር የዘመቱት። አጋጣሚ ሆነ ግን ትላንትና የነበሩ አሁን ዛሬ የሉም። ያው እንደምታዩ ዳንኤል ክብረት በጌታቸው ረዳ ተቀይረዋል። እነ ጣዕመ አረደም በጥላሁን ንጉስ ነው ምናምን የሚባል ተቀይረዋል። ስለዚህ እነዚህ ነገሮች ጠቅለል አድርገን ስናይ እነዚህ ሰዎች ምናልባት በኋላ ላይ የምንመጣበት ይሆናል እንጂ ያደረጉት ያለው ነገር ትክክል አይደለም። ከግለሰብ ጋር በነገራችን ላይ ከዚህ ወጥቶም አዲስ አበባ ላይም እንኳን አልተስማሙም። አሁን ሰሞኑን የምታየው በጣም ውርደት ነው። እንደ ትግራይ ያሳዝናል፣ ያሳፍራል። አሁን ጄኔራል መንጋግና በማን በጻርቃን መካከል ያለው ያዘው ልቀቀው ምን ይባላል? እውነት እነዚህ ናቸው የትግራይ ጄኔራሎች ተብሎ ለከ ከላይ ሆኖ ስለሚታዩ ከፍት ሆኖ ስለሚታዩ እንጂ ልክ አይደሉም። ለከ እኛ የምንሰጠው የነበረው ክብር ልክ አይደለም ማለት ነው ብለን ራሳችንን ጠይቅ እያደረጉን ነው። ሰሙነ ይኸው እንዴት እየሆነ እንዳለ ሳሞራና ጻርቃን ያው ነው የመለስ ግሩፕ ስለሆኑ እነዚህ ከጻርቃን ጋር አይግባቡም። ያው የጻርቃን ቂም በቀልና ጥላቻ ከዛ ስለሚጀምር ብዬ ነው። እና ትንሽ የማበድ ነገር አለ። ሰከን ቢሉ ልክ አይደለም። አሁን ጌታቸው በእውነት ፍለጋ ነው አዲስ አበባ ሄደው ነው አይደለም። እና እዚህ ጋር ያለው ያው ጓዶቼ የጠቃቀሱት ነገር ወስጄ ግን ሌሎች እኮ በንስሐ ወደኛ እየመጡ ባሉበት ሰዓት የኛዎች በዚህ መልክ መታየቱ ግን ያሳዝናል፣ ያሳፍራል ለማለት ነው። አመሰግናለሁ። እሺ መልካም። እንግዲህ ሌላ ደግሞ የትግራይ መንግስት ወደ ቦታው ከተመለሰ በኋላ ያው እንደሚታየው ከውስጥም ከውጭም የተለያዩ ተጽዕኖዎች እየደረሱብን ነው። ከውስጥ ማለት እነዛ ባንዳዎች ለማለት ነው። ከውጭ ደግሞ ከአሜሪካም ይሁን ከአውሮፓ ህብረትም ይሁን ጫናዎች አሉ። እውነት የብልጽግና ስርዓት ወንጀለኛ ስላልሆነ አሊያም ደግሞ የትግራይ ወንጀል ስላልተፈጸመበት ነው ወይንስ ሌላ አጀንዳ አላቸው? ሌላ ተዘዋሪ መንግስት ለመፍጠር ነው? ሌላ የሶስተኛ አካል ተዘዋሪ የሆነ ብልጽግናን ለማቋቋም እሱን እየደገፉት ያሉት እንደምታው ምንድን ነው?